ውይ እነኚህ ልጆች ነገር እኔ እኮ ግርም ነው የምለኝ። ጭቅጭቃችሁ እንደው አያበቃም እንደ አንድ ወር 2 ወር ሙሉ አንድ ነገር ይዛችሁ ምንድነው አልገባኝም። እኔ እንዴ ምን ሆናችሁ ነው እንዴ? ሹ ሙሽኪላ ወላ ቀን በቀን ወር ጭቅጭቅ ቀን በቀን ጭቅጭቅ አራሳላችን እኛ እንኳን ሰላም ውድና ተከበራችሁ ውዴ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ጨረቃ ፋሚሊዎች ነው ጨለማ ፋሚሊዎች ሊበላ ሆነ እኔ የምር ከዚህ በፊት ጨረቃ ፋሚሊ ብለናልና ጨለማ ፋሚሊ እንብላለች አንዷ እውነትሽን ብለሻል እናቴ። ጨለማ ፋሚሊዎች እኮ እንዴ ምንድነው ችግራችሁ? አልበቃም እንዴ እናንተ ነገር? አረ ይበቃል። እስቲ ተውን እንዴ ተውን እስቲ እንኖርበት እኛም። እንዴ ምንድነው መቃጠል? እኔ የምላችሁት ማለት ነው ብሩክና ሄሚ የህፃን ልጅ ፉክክር ነው እንደያዛችሁት። እንዴ ምንድነው የምትፎካከሩት? አልገባኝም። እኔ ስለ ኮሜንትም ደግሞ የምታወራው ለምንድነው እዚህ ጋር ማቴ ብራዘር ያንተ ብሩክ ስለ ኮሜንት የተጻፈው ኮሜንት እዚህ ወደ ቲክቶክ ላይ ነው የተጻፈው አይደል? ቲክቶክ ላይ የተጻፈው ነገር ደግሞ እዚህ ጋር ማቴ ልክናታ ሄሚ ምንድነው? ሄሚ ለሲተቱ እኮ ምንም የለም እኮ አይገርምህም? የምር ነው። በዛ ላይ እሷ ለማናደድ ብዙ ነገር እያደረክ ነው። እኔ አይነቀሳታለሁ ምናምን ወይ ጉድ አዳታው ግን እኔ እንጃ ፍቅር አለ እናንተ ሁለታችሁ ውስጥ ላይ ነገር ግን እልህ ውስጥ ናችሁ። ጌታን ይሄ እልህን ተዛችሁ አሁን ለምንድነው ወደ ራሳችሁ ማትመለሱት እንዴ? አልገባኝም። እኔ የምር ነው የምላችሁት የሆነ ግራ ነው የሚገባኝ። እንደ ቀን በቀን አዲስ ነገር ሁሌ እኔ እንጃ ልጁን ማለት አስታርቃለሁ ብሎ የሚመጣው ሰው ራሱ እያከበራችሁ አይደለም እኮ በነገራችን ላይና ሄሚዬ ግን እኔ በሳቅ ገደልሽኝ አንቺ ሰሞኑን። ተይ አንቺ ልጅ ተይ ብዬሻለሁ። በእውነት ሁለታችሁ ውስጥ ላይ ቅናት አለ በነገራችን ላይ ቤተሰቦች። እኔ የተረዳሁት ነገር ቢኖር ማለት ነው ብሩክ ከዚህ በፊት እያረጋ የነበረው ነገሮች ሁሉ ማለት እኔ እንጃ እንዴት እያሰባ እንደሆነ ታውቃላችሁ? እኔ እንጃ አንድ ነገር ልንገራችሁ እዚህ ጋር ምን አለ መሰላችሁ? የወደደ ልብ አይጠላም አይባልም። ይጠላል እኮ እንዴ አይጠላም እንደ የወደደ ልብ ይጠላል። ስለዚህ ሄሚ አትጠላኝም አትተወኝም ስለምትወደኝ ብለክ እያሰብክ ነበራ ነው። እኔ ይሄ ነው ተረዳሁት ውዶችዬ። እና ይጠላል እኮ የወደደው ልብ ይጠላል። እና እንዴት ነው የማይጠላው? ክብር ካለደ ክብር ካልሰጣት በደንብ ነው የሚጠላው። ገባደ? በነገራችን ላይ ሳይጣሉ በፊት በደንብ የሚዋደዱ ሰዎች ከተጣሉ እንኳን ቶሎ ብሎ አይታረቅም። በነገራችን ላይ ጌታን ብዙ ነገሮች እያየው ነበር። እኔ ግን ጌታን ያው በጣም የሚዋደዱ ሰዎች በጣም እንደ ነፍስ የሚዋደዱ ልጆች ወይም ሰዎች ከተጣሉ እንደው ቶሎ ብሎ አይታረቅም እና ቢታረቁ ራሱ እንደ ወደፊት አይሆንም ማለት ነው። ይሄ ብዙ ሰው ህይወት ላይ ይቻላል እንደዚህ አይነት ነገርና የሁለታችሁን ነገር እኔ እኮ ግርም ነው የሚለኝና ብሩክ አንተ ከዚህ በፊት ያረከው ነገሮች ሁሉ በጣም ስህተት ነው። ገባደ? እቺ ማናች ለእንዳናሽ ምናምን የምትባል ልጅ አሁን ከዚህ በኋላ እንዳትመጣ የምታስተካክሉት ነገር ካለ አስተካክላችሁ እኔ እንጃ የምታደርጉት ነገሮችን አድርጉ። ሄሚዬ ግን አንቺ አታሳቂኝ አንቺ ልጅ አታሳቂኝ እንዴ! በሳቅ ገደልሽኝ እኮ እንደው ጊዜው ማርና ክርስቶስ። አንዴ ቻፕስኪን ትላለሽ አንዴ ቦርሳ እና ቦርሳ ነች እኮ ቦርሳ ነች። እሷም አው ልክ ናት ሄሚዬ እኮ እንዴ! እና ማለት ነው እኔ እንጃ ይሄ እልህ ውስጥ መጋጋብ ብትተው ጥሩ ነው ብዬ አስባለሁ። ሄሚዬ በዚሁ ልክ ናት። የምር ነው የምላችሁ ያደረጋችሁና እየሄደች ያለችው መንገድ ትክክለኛ ነው። ገባችሁ? ምንም ጥፋት የለባትም ሄሚ ላይ። ኦኬ ሄሚ ግን ጥፋት አጥፍታለች የምትሉ ሰዎች ካላችሁ እኔ አላውቅም። ሄሚ ምንም ጥፋት የለባትም። ያደረገው ነገር አድርጋ እየመለሰች ነው። አታደርግም ብሎ አስቦ ነበር። ገባችሁ? እንደዚህ አይነት መንገድ አትሄድም ብሎ ነበር። ሄዳች እያደረገች እያሳየች ነው ማለት ነው። ገባችሁ? እሱ እንዴት ነው የፈለገው ነገር እያደረገ አይደል እንዴ? እና ማለት ነው በዛ ላይ ደግሞ ክብር እንዴት ነው የምትናናቁት ሁለታችሁም? እንዴ ምን ሆናችሁ ነው? ተው እንጂ ተው። ክብር የሚባል ነገር አለ። ክብራችሁን ዝቅ አታደርጉ። የምታወሩት አነጋገራችሁ በጣም እያስጠላ ነው ሁለታችሁም። ጌታ ምስክሬ ነው። በጣም ነው የሚያስጠላው። እንዴ ምን ሆናችሁ ነው? ተው እንጂ እንኖርበት እኛም። ኦ ማይ ጋድ። እና ማለት ነው እንደዚህ አይነት ፉክክርና ጭቅጭቅ እልህ ውስጥ ማጋባት ይበቃል። በቃ አለቀ። ለኦዲየንሳቸው ክብር ኖራቸው በዛ ላይ እና እኔ እንጃ
እንጃ አላቅም እሷ የምታወራው ነገር አንተ ምናምን በዛ ላይ እንጃ እንዴት ነው አነጋገሪክ ደግሞ አስተካክል ብሩኬ ሰው ሂድበት ጀግና ሲባል እየሄድክ ነው ሆነ በጣም ተሳስታል ሄሚ እንኳን ያደረከው ነው ያደረገሽ ያለችው ገባደ እና ያደረከው ፕራንክ ነው ምንድነው የራሱ ሊገባኝ አልቻለም ይሄ ነገርና ያ ብትረጋጋም ጥሩ ነው አንቺም ሄሚዬ አንቺም ተረጋግተሽ አስቢበት እና ቅድስና ሄሚዬም ደግሞ ስለመጣችሁ እናመሰግናለን አንድ ላይ ስትመጡ በጣም ደስ ብሎናል እኛ እንኳን አያችሁት ውዶችዬ በነገራችን ላይ እዚህ ጋር መናገር የምፈልገው ሄሚዬ አድናቂዎች ቲክቶኩን አንድ እግር አቆማችኋል አለ ሚፍታህ እውነትም ቢላል አንድ እግር ነው ያቆመው ነው እኮ አባቴ በአንድ እግር የምር ነው የምላችሁት የምር እና እኛ በሄሚ ማለት የመጣው ሰው ማንንም እንቀበላለን አለቀ ሄሚዬ ብቻ ደስተኛ ትሁን እንጂ ሌላ ነገር አያስጨንቅንም አያስቸግረንም ማለት ነውና እና ወደፊት የኔ ውዶች እና ታረቁ ከብሩክ ጋር ማንቺ ሄሚዬ ከብሩክ ጋር ታረቁ እስቲ እና አላቅም ምን እንደሚራሱ ግራ እየገባኝ ነው ቤተሰቦች ጭቅጭቃችሁ በቃ ይበቃል እንደዛ ነው የምላችሁ ውዶች ባላችሁበት ቦታ ሰላማችሁ ይብዛ በጣም ነው የምወዳችሁ በጣም ነው የማከብራችሁ ይሄንን ቤት ሰብስክራይብ ያደርጋችሁ ቤተሰብ ሁኑልኝ እና 2000 ማስገቡ ኦኬ 2000 አስገቡ እና እነኚህ ልጆች ደግሞ ጭቅጭቃችሁ እንዲቆሙ ጸልዩ እሺ